የመካከለኛው ምስራቅና የባህረ ሰላጤው ቀጠና የሳጨቀጨቅና የልብ ቁስለት ሊጠግ ቀርቶ ይብሱን ወደ ለየለት አዘቅት መግባቱ ይታያል። የየመን ሀውቲዎች በተካረረው የቀይ ባህር ውጥረት ወዲያም ቋያና ቤንዚን እሳት ሆነው በሳውዲ አረቢያ መርከብና የጦር ማዘዣ ሰፈሮች ላይ የበረታ ጥቃት መፈጸማቸውን አስታውቀዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ደግሞ በጋዛ ሰርጥ የትራምፕን የሰላም እቅድ አሻፈረኝ አልቀበልም ማለታቸው ለሐማስ ድል ሆኖ ተቆጥሯል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ደግሞ የሆርሙዝን ወሽመጥ ሙሉ በሙሉ ተቆጣጥረነዋል ሲሉ በአዋጅ አስነግረዋል። ይህንኑ ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባችን መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። የሎሽን ባልሰማሽ ገባ ባልወጣሽ አልያም መብላቷን አላወቀች እጇን ታጠበች ችሏል። ዩናይትድ ስቴትስ ኦፍ አሜሪካ ሃዝ ቶታል ኮንትሮል ኦቨር ዘ ስትሬት ኦፍ ሆርሙዝ አይ ቲንክ ዊ ዊል ኪፕ ኢት አሉ የአሜሪካው ፕሬዚደንት ዶናልድ ትራምፕ። አሜሪካ በመርከቦቿ የዘጋችውን የዚያን የሆርሙዝን የውሃ መተላለፊያ ወሽመጥን በቋንቋቸው ሲገልጡት ትራምፕ ይህንን ያሉት ኤወል ኦፍ ስቲል የብረት ግርግዳ ይሉትን መሆኑ ነው። ደግም የምላችኋለሁ አሉ ፕሬዚደንቱ። ኢራናውያኑ ከእንግዲህ በኋላ በሆርሙዝ ወሽመጥ ጉዳይ ምንም ሊያደርጉ አይችሉም። ልጄ ጭራት በላ ቢለው ልናይ ኋላ ይሏል። ኢራን በስልት ከአሜሪካ መብለጧን ዛሬም ማሳይታለች ችሏታል። እንዴት ቢሉ ደግሞ ኢራን ከአሜሪካ ጋር ዋናው የጦርነት ምንጯ የነበረውን የኒውክሌር ጦር መሳሪያና የዩራኒየም ማብላላት ስራዋን እንዲዘጋ አድርጋ ዋናው ጦርነት በሆርሙዝ የውሃ ወሽመጥ እንዲሆን አድርጋለች ችሏታል። አቅጣጫን ማስቀየር መሆኑ ነው፣ አሊያም ልቆና በልጦ መገኘት። እናም ተህራን በዚያ ተሳክቶላታል ይሏታል። አሁን ኢራን ብልጥ ልጅ እየበላ ያለቅሳልን ሆናለችም ነው የሚባለው። ነገሩን ሁሉ አሊያም ጦርነቱን ሁሉ ወደ ሆርሙዝ የውሃ ወሽመጥ አዙራ ምናልባትም አሜሪካ ኃይሏን በሆርሙዝ ወሽመጥ ስታራኩትና ስታራቁት ኢራን የኒውክሌር ጦር መሳሪያ ግንባታዋን ለማስፋፋት ጊዜ ታገኛለች ነው የሚባለው። አጎንብሶ በላን ተኝተህ ቀላውጠው ይሏል። አሁን አሜሪካ የሆርሙዝን የውሃ ወሽመጥ ሙሉ በሙሉ ስለመቆጣጠሯ ትለፍፍ እንጂ ታዲያ በዚያ የፋርስ ባህር የአየር ክልል ምንም አይነት የአየር በረራ የለም ነው የሚባለው። በሆርሙዝ የውሃ ወሽመጥ ጉዳይ ያለው ሰጥ አገባ ሰሞኑን የኢራኑ መንፈሳዊ መሪ አያቶላ ሙጅተባ ካሜኔይ ለሀገሪቱ ብሔራዊ ጸጥታ ምክር ቤት ኃላፊ አድርገው ሙሉ ሹመት የሰጧቸው ሰው ሞህሰን ረዛኤ መልሰው ለአያቶላ ሙጅተባ ካሜኔይ በጻፉላቸው ደብዳቤ ይህንን ሀሳብ አቅርበውላቸዋል ነው የተባለው። ውሳኔም ጭምር መሆኑን ልብ ይሏል። ክቡራን ሆይ እነሆ የምንጠብቀው ነገር የለም። ተህራን ያላት ምርጫ የዲፕሎማሲ ይሉት ቧልትና ተረትታ ለግዙፍ ጦርነት መሰናዳት ብቻ ነው ብለዋቸዋል። ሰላም ያልገዛውን ኃይል ይገዛዋል ይሉትን ያስታውሷል። የአሜሪካው ፕሬዚደንት ዶናልድ ትራምፕ በበኩላቸው ይህንን አሉ። ኢራን ሁልጊዜ ወሬ እንጂ ተግባር የላትም። ኢራን በመካከለኛው ምስራቅ ከዚህ በኋላ የተፈሪ ግርማ ሞገሷ አይኖርም ሲሉ ፒስ ፕሬዚደንቱ ዶናልድ ትራምፕ በመልእክታቸው ማሳረጊያ ይህንን አሉ። ፕሬዚቢቱ አላህ ትንሽ ቆሎ ይዞ ወደ አሻሮ ጠጋ። ሰውየው ከዚህ ቀደም እኮ የኢራኑን መንፈሳዊ መሪ አያቶላ አሊ ሰይድ ካሜኔይን ገድለው በአራተኛና አምስተኛ ቀናቸው ኢራናውያኑ ቀጣዩ የመንፈሳዊ መሪያቸው አሊያም አያቶላቸው ሆናቸው ዘንድ ተማጸኑ ማለታቸው አይዘነጋም። የሌባ አይነ ደረቅ መልሶ ልብ ያደርቅሏል። አሊያም ውሸት ቢደጋገመ እውነት አይሆንም ይሏል ፕሬዚቢቱ አላህ። አሁን ታዲያ በዚያ የሆርሙዝ የውሃ ወሽመጥ የሚተላለፉ የመርከቦች ቁጥር በጣም መቀነሱና መሰናክል መብዛቱንም የሚያሳዩት ብዙዎች ናቸው። ኢራን በሆርሙዝ ወሽመጥ ባለቤትነቷን ተነጥቃ ምን መተማመን ይኖራል? አህያ ወደ ቤት ውሻ ወደ ግጦሽ ይሏል ሬውተርስ የዜና ምንጭ ይላል። በዚያ የሆርሙዝ ወሽመጥ አሜሪካ ተቆጣጠርኩት ካለች በኋላ 8 መርከቦች ብቻ ማለፋቸውም ነው የተገለጠው። የዛሬን አርገውና በዚያ በሆርሙዝ ወሽመጥ በመካከለኛው ምስራቅ በአሜሪካ በኢራንና በእስራኤል መካከል ጦርነቱ ከመጀመሩ በፊት በቀን ከ130 እስከ 140 ግዙፍ የጭነት መርከቦች ይተላለፉበት እንደነበር ይታወቃል። ኢራንም ከእያንዳንዱ መርከብ $2 ሚሊዮን ቀረጥ ማስከፈሏን ልብ ይሏል። አሜሪካ ደግሞ ከጦርነቱ መጀመር በኋላ በዚያ የሆርሙዝ የውሃ መተላለፊያ ወሽመጥ ከሚጓዙ መርከቦች 74 ሳንቲም ማስከፈል አይቻልም፣ ውሃው የዓለም አቀፍ ነጻ መተላለፊያ ነው ስትል መሞገቱ አልቀረም። በአንድ ወቅት ግን እንዲህ እንደ ዛሬው ወሽመጡን ተቆጣጥሬዋለሁ ባለችበት ወቅት አሜሪካ ከእያንዳንዱ መርከብ የ20 በመቶ ክፍያ መጠየቁ አልቀረም። በራስህ እንዲደረግብህ የማትፈልገውን በሌላ ሰው አታድርግ ይሏል መጽሐፍ። አሜሪካ በፋርስ ባህር የሆርሙዝ ወሽመጥ ድል አድራጊነቷን ስታውጅ የየመን ሀውቲዎች ግን በቀይ ባህር የባብ አልመንደብ የሳውዲ አረቢያን መርከብና የጦር ማዘዣ ሰፈሮች ማበጠራቸው ተሰምቷል። ይህ ፕሬስ ቴሌቪዥን ዘገባ እንደሚያትተው ሀውቲዎች ትናንት በቀይ ባህር የወታደራዊ ቁሳቁስ የጫነቿን የሳውዲ አረቢያን መርከብና የሳውዲ አረቢያን
የጦር ማዘዣ ሰፈሮች መተነዋል ነው ያሉት። ይህ ሀውቲዎች አፈቀላጤው ብሪጌዲየር ጀነራል የሀያ ሳሪያ በሰጡት ማብራሪያ ሀውቲዎች የጠላት ሳውዲ አረቢያን ወታደሮች ባደፈጡበት ምሽጋቸው ቀብረዋቸዋል ሲሉ ነው በኩራት የገለጡት። የጦር መሳሪያ ማከማቻዎቻቸውንና በሞቻ አካባቢ የሚገኘውን የእዝ ማዕከል እንዲሁም በማሪብ ግዛት ያለውን የታዳዋን የጦር ማዘዣ ሰፈር በግዙፍ የሰው አልባ የጦር አውሮፕላኖቻችን አሊያም ድሮንስና የባለስቲክ ሚሳይሎቻችን ከድቤ ቀላቅለነዋል ነው ያሉት። ሰውየው አክለውም አሉ በዚያ የሀውቲዎች ጥቃት ከሳውዲ አረቢያ ወታደሮች ግዳይ ጥለናል፣ ያውም በደርዘን የሚቆጠሩ ሰዎችን ረፍርፈናቸዋል ነው ያሉት። ሳሪያ በዝርዝሩ ማብራሪያቸው ሲቀጥሉም ገና የሀውቲዎች ጥቃት መች ተጀመረና ሙሉ በሙሉ የሳውዲ አረቢያን እግርና እጅ አደብ አስገዝተን ውድና ሀገራችንን የመንን እንቆጣጠራታለን ያሉት። ይህ ሀውቲዎችን አቋም ልቅም አድርጎ ሰምቶ የተረዳው በየመን የዓለም አቀፉ እውቅና የተሰጠው መንግስት ባወጣው መግለጫው ደግሞ ሀውቲዎች ለፈጸሙት ጥቃት ሁሉ የበቀል ምላሹን እንደሚሰጥ ምሎ ተገዝቷል። ከዚያም በላይ ይላል የየመን መንግስት፣ ከዚያም በላይ ሀውቲዎች የመንግስትን ፖለቲካዊ መዋቅር ተቀላቅለው ቢኖሩ ይበጃቸዋል ሲል ማስጠንቀቁ አልቀረም። የየመን መንግስት ተወካዩ ራሺድ አልአሊሚ ያሉ የመንግስታቸውን አቋም በተነተኑበት ማብራሪያቸው ሀውቲዎች አሁንም አልመሸባቸውም፣ የጦር መሳሪያቸውን አስረክበው ለሚዛናዊና ፖለቲካዊ ህይወት ቢያልሙ መልካም ነው ብለዋል። የየመን ሀውቲዎች በቅርቡም በቀይ ባህር ባብ አልመንደብ በፈጸሙት ጥቃት 6 ሰዎችን መግደላቸው አይዘነጋም። የየመን የትራንስፖርት ሚኒስቴር ባወጣው መግለጫው ሀውቲዎች የምግብ ቁሳቁስ በጫነቿ የትሃማል መርከብ ላይ 3 የባለስቲክ ሚሳይል ማስወንጨፋቸውን የገለጠው ሀውቲዎች በቀይ ባህር መርከብ ሲመቱ የአሁኑ ለሁለተኛ ጊዜ መሆኑም ነው የተገለጠው። በአሜሪካና በኢራን መካከል እስከዚህ ደረጃ የደረሰውን የጦርነት ስሌትና ሂደት የተመለከቱት ከፍተኛው የኢራን ጦር ኃይል ዋና አዛዥ ወደ ኢራቅ መጓዛቸው ተሰምቷል። እኒያ ወደ ኢራቅ የተጓዙት ከፍተኛው የኢራን የጦር መሪ ኢስማኤል ጋኒ ናቸው። የሄዱበት ዋናው ምክንያት ደግሞ የኢራቅ መንግስት በሀገሪቱ ያሉትን ታጣቂ ኃይሎች ትጥቅ ለማስፈታት የያዘውን እቅድ በተመለከተ ለመነጋገር መሆኑን የተገለጠው። ጋኒ በኢራን አብዮታዊ ዘብ ኃይል የእዝ ሰንሰለት የቁድስ ጦር ኃይል አዛዥ ናቸው። በኢራቅ መንግስት ከከፍተኛ ፖለቲከኞችና በኢራቅ ካሉት የሺአ ኃይሎች አመራሮች ጋር መዶለታቸውም የተገለጠው። ትለብሰው የላት ትከናነበው አማራት ይሏል። ኢራን በዚህ ወቅት ከራሷ ላይ እንደ እንክርዳድ አረቄ የወጣውን የአሜሪካ ኃይል ሰብሮ ለማለፍ የማትፈነቅለው ድንጋይ የማታንከባልለው ናዳ የለም ነው የሚባለው። ኢራቅ በምድሯ ያሉትን ታጣቂ ኃይሎች ትጥቅ አስፈትታ በመንግስት ቁጥጥር ስር ማድረግ ትፈልጋለች። ይሁን ታዲያ ይሳካላት ይሆን? የጦር መሳሪያ ትጥቅ ለዚያውም አኩርፎና አምጾ ካመረረ ኃይል ላይ ማስፈታት ቀበቶ ወይም መቀነት አይደለምና ምን ይከተል ምን ይመጣ ከጋኒ ውይይት በኋላ የሚጠበቅ ጉዳይ ነው። ኢራን ግን በጋኒ በኩል ለኢራቅ መንግስት መልእክት ልካለች ነው የተባለው። ያውም በዚህ ወቅት ታጣቂ አንጃዎችን ትጥቅ ማስፈታት አስፈላጊ አይደለምና 2-3 ጊዜ ማሰቡ ይበጃል ነው ያለችው። የኢራቁ ጠቅላይ ሚኒስትር አሊ አልዛይዲ እስከ መስከረም 30 ድረስ በሀገራቸው ያለውን ህገወጥ የጦር መሳሪያና ታጣቂ ኃይል በሙሉ ትጥቅ ለማስፈታት እንደሚሰሩ የገቡት ቃል ዛሬ ወጥመድ ሆኖባቸዋል ነው የሚባለው። አንድም በኢራቅ ምድር ያሉት ታጣቂ ኃይሎች መሳሪያቸውን ወይም ትጥቃቸውን ለመፍታት አያስቡትም። ሁለትም ኢራን በወገኗ እንዲች ብላችሁ ትጥቃችሁን እንዳትፈቱ ብላችኋለች ነው የሚባለው። ያም ቢሆን ግን በርካታ ታጣቂ ኃይሎች በኢራቅ ምድር ያሉት ትጥቃቸውን ለመፍታት መስማማታቸውን የተሰማው በኢራቅ ካደፈጡት ቀንደኛና ሀያል የሚባልላቸው የሺአ ታጣቂዎቹ ካታይብ ሂዝቦላና ሐራካት አልኑጃባን የመሳሰሉት ኃይሎች ግን በአንዷ ጥይት የሚገባባት አንድ የለም ሲሉ የጦር መሳሪያቸውን እንደማያስረክቡ ዛሬም ለኢራቅ መንግስት ግልጥ ይሆንልህ ብለውታል። የኢራቅ መንግስት በአቋሙ ጸንቶ በምድሩ ያሉትን ታጣቂ ኃይሎች ትጥቅ የሚያስፈታ ከሆነ ደግሞ ለወትሮም ከ8 ዓመታት በላይ ክፉኛ የተዋጉት ኢራንና ኢራቅ ክፉ ቀን አይምጣ ወዳጅ እንዳላጣን ነውና ዳግም ወደ አስከፊ ጦርነት እንዳይመለሱ ስጋታቸውን የሚገልጡም አሉ። ኢራን በሀገር ቤት የዜጎቿን ሰብአዊ መብት ትጥሳለች በሚል ክፉኛ ትወገዛለች። ይህ ዓለም አቀፉ የሰብአዊ መብት ተሟጋጅ ተቋም አምነስቲ ኢንተርናሽናል ባለፈው ዓመት መረጃው ኢራን ከ2150 በላይ ሰዎችን በሞት ፍርድ መቅጣቷን ሲገልጥ ኢራን ከቻይና ቀጥሎ በዓለም ላይ አስከፊና ዘግናኝ ግብር የሚፈጸምባት ሀገር ናት ብሏታል። የዚያን የኢራንን የጭካኔና የሞት ፍርድ ደግሞ ከ30 በላይ ሀገራት በጽኑ ማውገዛቸውን የተሰማው። ፈረንሳይ፣ እንግሊዝና ካናዳ ትናንት ኢራንን የሞት ቅጣት ፍርዷን በተመለከተ ያወገዟት ሀገራት ሲሆኑ አውስትራሊያ፣ ጀርመን፣ ጣሊያን፣ ኒውዚላንድና ሌሎች በጣም በርካታ የአውሮፓ ሀገራትም ኢራንን በጽኑ ማውገዛቸውን የተሰማው። ይህ የተባበሩት መንግስታት ድርጅት በበኩሉ ባወጣው መረጃው በዚህ ዓመት ከመጋቢት 19 ወዲህ እንኳን በኢራን የብሔራዊ
የጸጥታ ስጋት ናቸው በሚል 56 ሰዎች በሞት ፍርድ ተቀጥተዋል። 27 ሰዎች ደግሞ በኢራን ከተካሄደው ተቃውሞ ጋር በተያያዘና በተገናኘ የሞት ፍርድ እነርሱ ካፒታል ፓኒሽመንት የሚሉት ተፈጽሞባቸዋል ነው ያለው። በኢራንና በአሜሪካ በእስራኤል መካከል ከተለኮሰው ግዙፍ የጦርነት ሰደድ እሳት የተነሳ ዋጋው ቢሉ አቅርቦቱ መረጋጋት ያልታየበት የነዳጅ ዘይት ጉዳይ ዛሬ መዋዠቁ ነው የተሰማበት። ቢሆንም ግን ይህ ድፍድፍ ነዳጅ ዘይት ዋጋ በበርሜል $90 በታይ መሸጡን የወጣው መረጃ ያሳያል። ይህ መካከለኛውን ምስራቅ ቀጠና መስቀልቀል ቋጠሮ ከመፈታትና ከመላላት ይልቅ ቋጠሮ መጥበቁ ይነገርበታል። በአሜሪካና በኢራን መካከል ያለው ጉዳይ ወደ አስከፊና የባሰ አዝማሚያ ማምራቱን ያሳዩበታል። ወዲህም በሊባኖስ ምድር የተፋጠጡት የእስራኤልና የሄዝቦላ ኃይሎች ጉዳይ ለመፍትሄ የራቀ ሆኗል። ይህ በእንዲህ እንዳለም ባለፈው ሳምንት የአሜሪካው ፕሬዚደንት ዶናልድ ትራምፕ ለጋዛ ሰርጥ ፍልስጤምና እስራኤል ያቀረቡትን እቅድ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በትራምፕ አጠራርም ቢቢ የማይታሰብ ሲሉ ውድቅ ማድረጋቸውን ተከትሎ የፖለቲካው ዘርፍ ተንታኞችና ታዛቢዎቹ ጉዳዩ ለሐማስ ፖለቲካዊ አሸናፊነትንና ድልን ያቀዳጀ ነው ብለውታል። የፍልስጤማውያኑ ተዋጊ አንጃ ሐማስ ባለፈው ሳምንት በደረሰው ስምምነት እስራኤል ከጋዛ ሰርጥ ምድር ጥርግርግ ብላ የምትወጣ ከሆነ ትጥቁን ለማስቀመጥ መግባባት ላይ መድረሱ ሲነገር እንደነበር አይዘነጋም። ይሁንና ግን በስምምነቱ አተገባበር ዙሪያ ትጥቅ የማስቀመጥና ትጥቅ የመፍታት ነገር ትርጉማቸው የተለያየ ነው። ሐማስ ዲስአርማመንት በሚለው ሐሳብ አተገባበር ዙሪያ ይስማማም ነው የሚባለው። ሐማስ ትጥቁን ለመፍታት ዛሬ ከተስማማ ያኔስ ቢሆን ለምን ተዋጋ? እስራኤልም ይህንን በተገቢው ታውቀዋለችና ሐማስ ጥንቅቅ አድርጎ ትጥቁን ካላስረከበ ስትል ከጋዛ ሰርጥ ምድር እግሯ እንደማይነቀል ነው ጠቅላይ ሚኒስትሯ ቤንያሚን ኔታንያሁ ደጋግማ ያሰመሩበትና ያስረገጡት። ሐማስ ሌላው ቀርቶ ትጥቁን ፈታ ቢባል እንኳን የትኛውን ትጥቅ እንደየአካባቢው ይለያያል። በነፍስ ወከፍ ሮኬቶችና ላውንቸር ይዞ ሲዋጋ የነበረን ኃይል የክላንሽኮቭ ጠመንጃ ቢያስረክብ እውን ትጥቅ ፈቷል ማለት ይቻል ይሆን? የብዙዎች ጥያቄ ነው። ሐማስ እስራኤል ሙሉ በሙሉ ኃይሏን ከጋዛ ሰርጥ ከፍልስጤማኑ ይዞታዎች ካስወጣች ትጥቅን አስቀምጣለሁ ነው ያለው እንጂ ትጥቅን እፈታለሁ አላለም የሚል ትርጉም የሚሰጡትም ብዙዎች ሆነዋል። ወዲህም ኢራን ምን ሲደረግ ብላለች። አውቲዎችና ህዝቦላም ቢሆኑ በሐማስ ትጥቅ የመፍታት ጉዳይ አይግባቡም ነው የሚባለው። እስራኤልም በወገኗ በዚያ የፍልስጤማውያኑ ይዞታ በሚባልለት እንደ ዌስት ባንክና ሌሎች ስፍራዎች የሰፈራ መንደሮቿን ሳይቀር ገንብታለች። ወዲያም ደግሞ ወደፊት እግዚአብሔር ለአባቶቼ አብርሃም ይስሐቅና ያዕቆብ የሰጣቸው የተስፋይቱ ምድር አልያም ፕሮሚስ ላንድ ስትል ልትጠቀልላቸው ካቀደቻቸው 7 ሀገራት አንደኛው የጋዛ ሰርጥ ነውና እውን እስራኤል ከዚያ ተወጣ ይሆን? ከሊባኖስስ አመካኝተው በሏት ይሏል። ትንታኔ ዘገባውን ስናዘጋጅ በዋቢነት የኒሳ ፋቅን፣ ኢራን ኢንተርናሽናልን፣ አልጀዚራን፣ ፎክስ ኒውስን፣ ኢንዲፔንደንትን፣ ሲኤንኤንን፣ ቢዝነስ ላይንን፣ ዘ ዶንግ አይልቦን፣ ዘ ኒው አረብን፣ ዘ ኢኮኖሚክ ታይምስን፣ ዋሽንግተን ኤግዛማይነርን፣ ፍራንስ 24ን፣ ኮንቴነር ኒውስን፣ ኤዥያ ዋንን፣ ዘ ኮሪያ ሄራልድን፣ ኢንዲያ ቱዴይን፣ ሂንዱስታን ታይምስና ጄሩዛሌም ፖስትን ተጠቅመናል።